አንድ አስክሬን አገኘንኛ በአጋጣሚና ትንሽ የቆየ አስክሬን ነበር። ዝም ብዬ ነው ወደኩት። ትንሽ አመም አድርጎ ነበር። ተሻለ በደም? አዎ እግዚአብሔር ይመስገን። እስቲ እናውራ። ያ ጊዜ እንዴት ነበር? ምን ነበር የተፈጠረው? በጣም ጎፋ የሚያሳዝን ህዝብ ነበር። የደረሰባቸው አደጋ ትንሽ ከባድ ነበርና ይከብድ ነበር፣ ይጨንቅ ነበር። ከኔ ይበልጥ ደግሞ እዛ የነበሩ ሰዎች አሉ ቀን በቀን የሰው አስክሬን ለማውጣት ጥረት የሚያደርጉ ሰዎች። እኔ አንዷ ቀን ቸመመችኝ። አንዷ ቀን ያቺ ሄድኩባትና አንድ አስክሬን አገኘንኛ በአጋጣሚና ትንሽ የቆየ አስክሬን ነበር እና ትንሽ እኔ ጋር የነበረው ስሜት ኃይለኛ ነበርና አልቻልኩም። አዋሳ ሲሄድ ታመምኩ። ዝም ብዬ ነው ወደኩት። ጃሉድ በዚህ አጋጣሚ እግዚአብሔር ይስጠው ከሌሊቱ 6 ሰዓት ነው የደወለልኝ። ጃሉድ የራሱ መንገድ፣ የራሱ አስተሳሰብ፣ የራሱ ቀለም ያለው ሰው ስለሆነ ሳያወራ ለሰው የሚጨነቅ ሰው ነውና ይሄ ልጅን ምን ላስብለው ብሎ ያስብ ነበር። ማለት ብዙ ዘፋኞችን ምን ላስብላቸው ነው የሚለው። ለምሳሌ ብስራት ሱራፌልን ብዙ ነገር አስብሎታል። ያፋልጉኝ ማስታወቂያ አስብሎታል። ብዙና እንዴት የዘፈን ርዕሶች ናቸው። እኔን ደግሞ እስቲ እንጥስ ላስብለው ብሎ ከሌሊት 6 ሰዓት ደወለልኝ።